ዓመት 27 ዓመት ያህል አገልግያለሁ ነው የሚለው እንደሚናገረው ከሆነ እየወጣ ግን ሶሻል ሚዲያ ላይ ከአንድ ሰው ጋር ለመግባባት ራሱ እንግዲህ ወንጌል ፍቅር ነው። እናንተም እንደምትሉት ከአንድ ሰው ጋርም የሆነ አይዲያ ከአንቺ አልተስማማም ማለት በጭራሽ ሊያዳምጥሽ ፈቃደኛ አይደለም። ምን አይነት ወንጌል እንደዚህ አይነት ወንጌል ስለማላክ ይሁን እኔ ያው እንደምወድህ አውቃለሁ አይደል? ያ አንድ ጥያቄ ልጠይቅህ። ከወንጌላውያን ጋር ህብረት ነበረ እስከ ቅርብ ጊዜ ድረስ። ምንድነው ዲስአፖይንት ያደረገህ ነገር እና ከዚህ ህብረት ውስጥ እንድትወጣ ያደረገህ ነገር ምንድነው? እስቲ ምንድነው ዋትስ ዘ ፖይንት ማለት እንደው ይሄ ነው በጣም በቃ ያስቆጣኝ ወይ ደግሞ እንደዚህ እንድቀየር ያደረገኝ የምትለው ነገር ምንድነው? አንደኛው በተለይ በትልቁ አድመኝነትና ጥላቻ ጥላቻ ሶሻል ሚዲያ ላይ ብትመጪ አሁን በአብዛኛው ክርስትና ማለት ፍቅር ነው አይደል? ኢየሱስ ክርስቶስ በሙሉ በፍቅር የመጣ አምላክ ምናምን ግራን ሲመጣ ቀኝን ስጥ የሚል በብዛት በፍቅር ብዙዎቹን ሲያስተምር የነበረ ሌሎቹም እንደዚሁ እሱ ብቻ ሳይሆን የእሱ ደቀ መዛሙርቱ በሙሉ ያንን ያደረጉት እና ራሴን ቁጭ ብያየሁት እግዚአብሔር በሚያውቀው ቁጭ ብያየሁት እና ኤቭሪዴይ አንዳንድ ቪዲዮዎችን የተቆረጡ ሳይ ራሴ መደንገጡላ ጀመርኩ። መደንገጥ የምናገረው ስለ ክርስቶስ ሳይሆን በቃ ሌላውን አታክ ለማድረግና እኔ አቅላቸዋለሁ የሚል ልክ የነሱን አይነት አካሄድ ነበር የምሄደው። ያ ደግሞ ክርስቶስን ሊያመጣልኝ አልቻለም። ያመጣው ምንድነው? ጥላቻ። እንግዲህ ለምሳሌ ከእናንተ አሁን በክርስትና ካሉት እነ ፓስተር ቸሬ፣ እነ ዶክተር ወዳጄ፣ እነ ዶክተር ማሙሽ፣ ኢቭን ፓስተር ቶሎሳ፣ ሌሎች እነ ነቢት ብርቱካንም ሌሎችንም መጥቀስ ይችላሉ። የተከበሩ አንቱ የተባሉ እንዲሁም ደግሞ ስለሌላ ነገር ሳይሆን ሞር ፎከሳቸው ፍቅርና ክርስቶስ የሆኑ እህትና ወንድም አስተማሪዎች አሉ። እዚህ ጋር ደግሞ ስመጪ ህብረት ተደርጎ ሆይ ተብሎ አብረን ሆነን ስንሆን እሱን አይደለም የሚፈልገው። ስለ ኦርቶዶክስ አንድ ፖዚቲቭ ነገር እንድታወሪ ፈቃደኛ አይደለም። ቤት ውስጥ ያለውንም የተወሰነች ነገር እንደዚህ እኮ ስህተት አለ ይስተካከል ሲባል ማኩረፍ ነው ሁሌ ስራቸው። አንድ ነገር ማለታችን መባል የሚፈለገው ኦልሞስት 90% የፈረደባት ኦርቶዶክስ ናት ያለውና ያ ጥላቻ ምን ያደረገኝ ሄደ። እንደዛ እየሆንኩ እንኳን እግዚአብሔር በሚያውቀው ኦርቶዶክስ ወንድምናቶቼ ከልክ በላይ ታግሰውኛል። ከልክ በላይ ነው ማወራሽ እና ትልቅ ፋክተር አለው በሚገባ ለምን አድመኝነት የለ። አሁን ኦርቶዶክስ ውስጥ ቄስ ለቄስ ሲባል አንተ እኮ እንዲያውቃለሁ አንተ እኮ እንደዚህ ነው የሚባባል ነገሮች የሉ። በውስጥ ነው የሚጨርሱት። ይነጋገራሉ፣ በተወሰነ መልኩ ቁጭ ይላሉ፣ ነገሩ ይፈታል። ወዲያ ህብረት የሚያደርጉ እስካሁን አብረው ናቸው። የኦርቶዶክስ ልጆችን ካየሽ አሁን ቲክታክ ላይ ያሉ ወንድሞች የሚያስተምሩ ካየሽ እስካሁን አንድ ላይ ነው የሚያስተምሩት ኦልሞስት 90%። በዚህ በኩል ደግሞ ስትመጪ 90% የተጣላ ነው። 90% ሰባኪ የምትይው እዚህ ጋር በሙሉ የተነካኩ ናቸው፣ የተጣሉ ናቸው። እጅግ በሚያሳዝን ሁኔታ ማለት እና ሳየው ፍቅሩ አንድነቱ ከሌለ ክርስቶስ አለ ብዬ ለማመን በጣም አስቸጋሪ ነው። ስለዚህ ፍቅር እንደሌለ በደንብ በዛ በኩል አይቻልም። ፍቅር ከሌለ ደግሞ ከንቱ ነኝ ይላል መጽሐፍ ቅዱስ ሲናገር። ስለዚህ ሁልጊዜ የሚሰበከው ጥላቻና መጥፎ ነገር ከሆነ ያ ነገር ለክርስቶስ አይደለም፣ የራሳቸው ፐርሰናል ፕሮብሌማቸውን እንጂ የክርስቶስን ኃያልነት አይደለም መስበክ የሚፈልጉት። ብዙ ሰዎችን ከገድልና ድርሳናት አወጣ ነው ይላሉ እየሳቁባቸው። እኔ እውነት ለመናገር እንግዲህ የአንተን ኤክስፔሪየንስ አላውቅም ማለት አንተ ያው ቲክቶክ ላይ በጣም ብዙ የፍቅር ሰዎች ደግሞ እንዳሉ ነው ያውቃሉ። ብዙ ለራሳቸው ሳይሆን ለሰው የሚኖሩ እግዚአብሔር አድርገው ምዕመናኑማ ፍቅር ነው። እውነቱን ልንገርሽ ችግሩ ያለው የተገላቢጦሽ ሆነ። የተገላቢጦሽ ሆነ። አስተማሪ የሚባሉት ተሳዳቢና አንጓጣጭ፣ ተማሪዎቹ ደግሞ ወይም ደግሞ ምዕመናን የምታያቸው ወንጌላውያን የምታያቸው እነሱ ደግሞ ትሁት ሆነው ቁጭ ያሉ የተገላቢጦሽ ነው።
አሁን ሌላ ቦታ ብትሄጂ፣ አሁን ኦርቶዶክስ ጋር ብትሄጂ አብዛኛው ትልልቆቹ ትሁቶች ናቸው። አንዳንዶቹ እታች ያሉት ደግሞ ሊሳደቡ ይችላሉ። እዚህ ጋር እኮ የተገላቢጦሽ ነው። ያ ቃል ወንጌል የምትይው ሲፋለስ ሲሰዳደብ ይውላል። ምዕመናኑ ደግሞ ቁጭ ብሎ ይታዘባል። ይሄ ነው የሚያሳዝነኝ። ሌላውን ህብረቱን ልጠይቅሽ። ሌላው ደግሞ የታዘብኩት ነገር እግዚአብሔር በሚያውቀው አሁን ለምሳሌ የኦርቶዶክስ ቤት አንድ ወንጌል ተከፈተ አይደለ? አንድ ቤት ስለ ወንጌል እንማር ተብሎ ሌላው አይገባም። ጨርሶ በሙሉ ሄዶ እዛ አዳማጭ ሙሉ ህብረት ነው የሚያደርገው። አንዱ ቤት ከፈተ ሊያወራ፣ አሁን መዝሙረ ያሬድ ከፈተ ይባል፣ እፎይ ከፈተ ይባል፣ አክሊል የምንለው ወንድማችን ከፈተ ይባል፣ ሌሎችም ከፈቱ ይባል አይደለ? ሙሉ ኦርቶዶክስ ከፍቷል ዝጉ ይባላል። በሙሉ እዛ ነው የሚካሄደው። ፍቅሩ አንድነቱ ስላለ ማለት ነው። እዚህ ቤትስ በሙሉ ሂጂ እስኪ የሆነ አለ ሱቅ ወደሬተ ነው የሚመስልሽ። እያንዳንዱ ለብቻው ከፍቶ የፈለገውን 10 ሰው ይዘው ቁጭ ብሎ ወንጌሉን ሳይሆን ለሰው ማስተማር የሚፈልጉት ራሳቸውን ምን ማድረግ ነው የሚፈልጉት? አድቨርታይዝ ማድረግ ነው የሚፈልጉት። ይሄ ደግሞ ክርስትና አይደለም። ክርስትና አንድነት እንጂ ክፍፍል ላይ ያለ አይደለም በሚለው አንደኛው እሱ ነው። ሁለተኛ ደግሞ እኔ መጽሐፍ ቅዱስ በጣም ማንበብ ጀመርኩኝ፣ መጠየቅ ጀመርኩ። ስለዚህ አንዳንድ ቻሌንጅ የሚያደርጉት ጥያቄዎች ግን በጣም እጅግ በጣም በሚደንቅ ሁኔታ የፍቅር ሰዎች አሉ። በጣም 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 የሚገርም የፍቅር ህይወት ያላቸው አገልጋዮች አሉ እና እነሱን አለማግኘትህ በጣም አዝናለሁ። ምክንያቱም እኔ እውነት ለመናገር የኔ ህይወት የተሰራው የተቀየረው በእነዛ አይነት አገልጋዮች ነው። እነሱም ባይኖሩ እስካሁን ድረስ በክርስትና ህይወት የጸንቼ የመቆም ነገር በጣም ችግር ነበር የሚሆነው። እንደዚህ አይነት አገልጋዮች ናቸው የሚያበረታቱኝ ሁልጊዜም። በቃ እንደዚህ አሁን በሚዲያ ላይ ውርጅብኝ ሲመጣ የተለያየ ነገር ዲስከሬጅ ለማድረግ ሰብሮ ለመጣል ሰዎች ሲነሱ እነሱ ናቸው ከጀርባ ሆነው በእግዚአብሔር ቃልና በጸሎት ወጥረው የሚይዙኝ እና እንደዛ አይነት ሰዎችን አለማግኘት አዝናለሁ። አሁንም ራሱ ሰው ለአንተ ያንተን ነገር ሰምቶ ከመራራትና አንተን በፍቅር እንኳን ለመመለስ ከመሞከር ይልቅ አሁንም ጀጅ ማድረግ፣ የእርግማን ቃልን መናገር፣ እንደዚህ አይነት ነገሮችን በጣም ነው ማዝነው በሱ እና እኔ በእውነት ለመናገር ባርኬሃለሁ። ያ የሚገርምሽ ሶፊዬ ልጠይቅሽ አንድ ነገር እንደው እንደ አንድ ክርስቲያን ሁለታችሁ የሆነ ሰው አጠፋ ተብሎ አንተን ማለት ሙሉ ቤተክርስቲያን ተሰብስበን የጸለየልህ ሰው በሙሉ ተሰብስቦ ይጸልይ ይባሉ። ፓስተር ኖ አንቺ እንደፈለግሽ ማለት ትችያለሽ። የኔን ነው የምነግርሽ። ፓስተር ነው ሚሊኒየም አዳራሽ ሲዘምር አብሯቸው ብዙ የታወቁ ሰዎች አብሮ ሰብስቦ ሲያደርግ የነበረ ሰው ነው። ተግባብተናል። እንደ ቀላል ሰው አይደለም የማየው። ኢትዮጵያ ላይ ገብቶ ትልልቅ ቦታዎች ላይ ጠርተውት ኢንተርቪው ያደረገ ሰው ነው። በእናንተ ወንጌል አንቱ የተባለ ሰው ነው ፓስተር ትዝታው፣ ምንም ጥያቄ የለው። ስለዚህ እንደዛ አይነት ሰው ወጥቶ እንረግማለን ተሰብስበን ብሎ እያለ እንደዛ አይነት እምነት ውስጥ እንዴት ነው ልሆን የምችለው? ራሱ ቆም ብለሽ ብታይ። ግን አሁን ለምሳሌ ኦርቶዶክስ የኔን ነው ኦፒኒየን የምነግርሽ። አሁን ለምሳሌ እኔ ኦርቶዶክስን 8 ወር እርግጥ ሳርግ የማይረባ ነገር ስናገር ነበረ። እግዚአብሔር ምስክሬ፣ አንድ ቄስ ወጥቶ ዮኒ ማኛ ብታቆም ይሻላል፣ ዮኒ ማኛ እንደዚህ ብታረግ ይሻላል፣ ዮኒ ማኛ እንደዚህ ብትሆን ያለኝ አንድ ሰው የለም። እንኳን ተባብረን በህብረት ሆነን አንተን እናጠፋለን ሊለኝ ቀርቶ ተራውም አላለኝም። ተራው ምዕመኑ እንኳን አላለኝም። አይደለም በትልቅ ቦታ ያሉት አባቶች። እንዲያውም አንድ ያላግጬ በገዳ በእንትን ላይ በድርሳን ላይ ምናምን የተባልኩትን ሰምቼ አላግጬ በሰራሁት ቪዲዮ ላይ ዩቲዩብ ላይ በኮሜዲያን እሸቱ ተደርጎ 4 መምህራን ቁጭ ብለው ልጄ እንደዚህ አይደለም፣ ይሄ ከእውቀት ማነስ የተነሳ ነው፣ ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው ብለው በደንብ አድርገው ኤክስፕሌን አድርገው የወረዱ አባቶች ናቸው። እዚህስ ተሰብስበን እንረግማለን የሚል ነገር ነው ያየሁት። ስለዚህ ታወዳድሪያለሽ እንደ ሰው እንደ አንዲ ነው። ግን አሁን እኮ እያወዳደርሽ ያለኸው ግለሰብን ከእምነት ጋር ነው እያወዳደርሽ። ተስማሙበታ ሲስማሙበት ማን ክርስትና በውድድር አይደለም። ሶፊ ቀንዲ ክርስትና ውድድር አይደለም። እውነት ነው ኢየሱስ ይሰማል። ክርስትና ውድድር አይደለም፣ እውነት ነው ክርስቶስ።
እውነትም መንገድም ህይወትም እኔ ነኝ ያለው ጌታ ብቻ ነው ጌታ። እኛ ሌላ ጌታ የትም የለም። እንግዲህ በሌሎቹ አማኞች ነን እንጂ የሃይማኖተኞች አይደለንም። እርግጠኛ ነኝ ሁላችንም። እንደገና ደግሞ ክርስትና ደግሞ ኦርቶዶክስን እንድንረግጥ፣ ፕሮቴስታንትን እንድንረግጥ፣ ካቶሊክን እንድንረግጥ፣ ሙስሊምን እንድንረግጥ አልተጠራንም። እኛ የተጠራ ነው ወንጌልን በፍቅር ልንሰብክ ነው አይደል? ክርስቶስ እንደዛ ነው ያስተማረን ማለት ነው። ከሱ የተማርነው ይሄንን ነው እኛ እና አንተም ዮኒዬም ብትሆን ያንን ዛጋ ባለው ነገር አንተ አሁን የተነካኸው ጀስት ዛጋ በተናገርከው ወይ ዛጋ በሆነው ነገር አይደለም። እዚህ ጋር አሁን ለምሳሌ ጥቂት ሰዎች ከእግዚአብሔር ቤት ሊያስወጡን ይችላሉ። ገብቶሃል? ከእውነትም እውነት አይ በእነሱ ላልወጣውም ይቅርታ መንገድም ካለ ወንጌል ገብቶ ነው የወጣሁት። እሱን እንድታገኝ ወንጌል በደንብ ገብቶ ነው የወጣሁት። እኔ ወደ የነበርኩበት ህይወት የተመለስኩበት ወንጌል ገብቶ ነው የተመለስኩት። ግን እንዳልኩሽ ብዙ ሰዎችን ሊያሰናክል የሚችል ስራም እየተሰራ ነው ነው የምልሽ። እየጠቀሙ ሳይሆን እየገዱ ነው። ለምን ምንድነው ጥላቻ በየጊዜው ብለው ይጠይቃሉ። ምንድነው በየጊዜው ጥላቻ? እንዴ ክርስቶስ ፍቅር ነው ካላችሁኝ ለምንድነው ፍቅር ማሰብኩኝ ብሎ ነው የሚጠይቀው አንድ ሰው። ገባሽ? አሁን ሶሻል ሚዲያ ላይ በምታየው ነገር 90% የፕሮቴስታንት ሰባኪዎች ጥላቻ ሰባኪ ናቸው። ስለዚህ ሶሻል ሚዲያ ላይ ደግሞ ሰው ተጠቃሚ ነው። እየተጠቀመ ያለ ቆም ብሎ ያያል። ኦርቶዶክስ ጋር እንዳልኩሽ 10,000 ሰው ቁጭ ብሎ አንድን ሰው ይመለከታል። እዚህ ጋር ደግሞ 20 ሰው ሆኖ ሰው ሲረግጥ ይውላል። በየቦታው ቁጭ ብሎ ፍቅሩን አይሰብከውም። ሰው ማመዛዘን ይችላል። እንዴ ፍቅር ያለበት እንጂ የሚሄደው ጸብ ያለበት ማንም አይሄድም። ካየሽ ሰላም ያለበት ነው የሚሄደው። ስለዚህ ምን ማድረግ ይችላሉ? በዛ ነገር አነጻጽረው ነገሮችን ምን ያደርጋሉ? ይጠይቃሉ ሰዎች እንደ ሰው ማለት ነው። ግን እዚህ ጋር ዮኒ ልነግርህ የምፈልገው ነገር ቸርች ማለት ሶሻል ሚዲያ አይደለችም፣ ቲክቶክ አይደለችም። በፍጹም ምድር ላይ ያለችዋን መሬት ላይ ያለችዋን ቤተክርስቲያን የሶሻል ሚዲያ ንትርክ ወክሎ ያን ነው ፕሮቴስታንት ወይም ደግሞ ወንጌላውያን ይሄ ናቸው ብለው መናገር ስህተት ነው። ምክንያቱም እዛ ጋር ያሉት ሰዎች በራሳቸው የቲክቶክ አካውንት ከፍተው በራሳቸው እናስተምራለን ብለው እንሰብካለን ብለው ወጡ እንጂ ቸርቾች ወክለዋቸው እነዚህ ናቸው የኛ ተወካዮች ተብለው ወንጌላውያን እምነት ውስጥ ውክልና ተሰጥቷቸው የወጡ አይደሉም። ኦፍኮርስ የአገልጋይነት ቅጽል ስም ሊኖራቸው ይችላል፣ ግን በራሳቸው ናቸው ያን ወጣው እያደረጉ ያሉት እንጂ ትክክለኛ የሆነውን አስተምህሮ ወይም ህይወት የፍቅርንም ህይወት የክርስትናንም ህይወት ኤክስፔሪየንስ ለማድረግ ቤተክርስቲያን ነው የምትሄደው። የምታገኛቸው ሰዎቹን እዛ ነው እንጂ ቲክቶክ ላይ ባለ በምታየው በስሜታዊ ንግግር በተለያዩ ነገሮች ንትርኮች እንደዚህ የሚመዘን ክርስትና የለም። እንደሱ ቲክቶክ ላይ ያለ ነገር በሙሉ እኔ አንድ ነገር ልጨምር ነው እዚህ ጋር እኔም ነገሩን ጠንከር እያደረኩልኝ ነው። ከቻልክ አስገባልኝ ዮኒ። እሺ ዶክተር አለ ዶክተር ማን ዶክተር አንድ ቁጥር ወይ 7 ቁጥር ጻፍለት። አረ ብዙ ሰው ነው የሚጽፈው እንደሱ 7 ቁጥር ጻፍለት። ቆይ እዚህ ጋር ኮመንቱን ስላጠፋሁት ነው። ኮመንቱን መክፈት አለብኝ። ወደፊትም ይኖሩኛል፣ ምንም ጥያቄ የለውም። ግን አንዳንድ የምለው ነገር አለ። ለሶፊዬ የምጠይቅሽ ጥያቄዎች አሉ። በጣም ደስ ይለኛል። አዎ። አረ የለው ዶክተሩን ከየት ላምጣው? ዶክተር ማን ነመራ ሚል አይቻለሁ። ዶክተር ነመራ ሚል ልታች ነበር። አዎ ሌላ ሰው ነው እሱ። ኦኬ እሺ፣ ጥያቄውን ጠይቀኝ። ጥያቄው ምንድን ነው መሰለሽ? እንግዲህ በፔንቴኮስታል ወይም ደግሞ በክርስትናው ዓለም አንድ ክርስቶስ ነው ያለው። ስለዚህ በአንድ ክርስቶስ ላይ 47,000 ልዩነት እንዴት ሊኖር ይችላል? 47,000 ዲኖሚኔሽን ዋይ አንድ ክርስቶስ ለማለት ነው የሚለኝ። ይሄን ጥያቄ ስላነሳልኝ በጣም ነው ገባሽ? አንድ ክርስቶስ ሆኖ ገብቶሻል? አንድ ክርስቶስ ነው። አንድ ክርስቶስን ለማምለክ የተለያየ አይነት ፎርሙላ አምጥቶ መስራቱ በሱ ራሱ እንዴት እዛ እንዳልኩሽ ድርሳንም ገድልም ቅዱሳንም መላእክትም ብዙዎቹ እያሉ ያልተለያዩ ሰዎች እዚህ ጋር በአንድ ክርስቶስ ግን 47,000 ትንንሽ ከሆንሽ አገራህ በቆስ ጭንፎይ
እንዴት ሊሆን ቻለ? በጣም ጥሩ በጣም ጥሩ። በፊትም ስትናገር ሰምቼ እንደው ይሄን ነገር አወራዋለሁ እያልኩ ነበርና የኢቫንጀሊካል ቸርች አንድ ቤተ እምነት ነው እንዳልከው። ግን አሁን ለምሳሌ ልስጥህ። አሁን ለምሳሌ እመቤታችን ቅድስት ማርያም ጌታን ከወለደች በኋላ ልጅ ወልዳለች ብለው የሚያምኑ አሉ፣ አልወለደችም ብለው ደግሞ የሚያምኑ አሉ አይደለ? ኢቭን በፔንቴኮስታል እሱ የእናንተ ናቸው። ኦርቶዶክስ አትልም። ቆይ ልጨርሳ እኮ ኦርቶዶክስ እናንተ ጋር ነው እሱ ያለ። አዎ፣ ግን አሁን በኢቭን በኢቫንጀሊካልስ አንዳንድ አርጊመንቶች አሉ። ኢቭን አልወለደችም ብለው የሚያምኑም አሉ። በኢቫንጀሊካል ውስጥ ወልዳለች ብለው የሚያምኑ አሉ። ይሄ ማለት ግን በጣም ሲሪየስ የሆነ ልዩነት አለ ማለት ኢትስ ኦኬ። የተለያየ ሀሳብ መያዝ በእንዲህ አይነት ነገር ውስጥ ለምን መሰለህ? መሰረታዊ ነገሮች ላይ ከተለያየን ነው አንድ እምነት የለንም የምንለው። አሁን ለምሳሌ ጌታ ኢየሱስ ክርስቶስ ብቸኛ ዳኝ ነው የሚለው፣ አብ ወልድ መንፈስ ቅዱስ አንድ አምላክ። ጌታ ኢየሱስ ከድንግል ማርያም ተወልዶ ወደ ምድር መጥቶ መከራን ተቀብሎ ስለኛ ሞቶ ከሞተም 9 ቁጥር የጻፈውን አስገባው ኦኬ ነበረ እኮ ቅድም በሙሉ እኮ መጽሐፍ ጀመሩ 9 ስትይ ገና አንቺ አውሪኝ። ኢትስ ኦኬ በሚለው ግን እኔ አልስማማም። የሐዋርያት ቅብብሎች ካለ ትምህርቱን በደንብ ስለሚያስተምሩ ሀሳቤን አስጨርሰኝና ከዛ ትነግረኛለህ ያንተን ሀሳብ። ጥሩ። ያው ጌታ ኢየሱስ እንደሞተልን ስለ ኃጢአታችን እንደሞተ ከዛም ከሙታን እንደተነሳ ተመልሶም እንደሚመጣ እናምናለን። በዚህ ሁላችንም እናምናለን። ለዚህም ነው ክርስቲያኖች አማኞች የምንባለው። አሁን ግን ይሄ በልጅነት ጥምቀት ወይም ደግሞ ሰው ካደገ በኋላ ነው መጠመቅ ያለበት የሚሉት አሁን የመካነ ኢየሱስ ትምህርት የሙሉ ወንጌል የተለያዩ አብያተ ክርስቲያናት እምነት አንዳንድ ነገሮች ላይ የተለያየ አቋም ሊኖራቸው ይችላል። ነገር ግን ሁሉም በመዳናቸው ይስማማሉ። የወንጌል አማኞች ናቸው፣ ክርስቲያኖች ናቸው፣ በመጽሐፍ ቅዱስ ያምናሉ። አንዳንዱ ነገር ላይ የመጽሐፍ ቅዱስ አረዳድህ የተለየ ቢሆንም አንተን የተለየ ሰው አያደርግህም፣ ወይም ያልዳነ ሰው አያደርግህም። ድነሃል። ነገር ግን አንዳንድ ነገሮችን ግን የምታይበት እይታ ከሌላው ሰው የተለየ ነው። ያንን ደግሞ ሪስፔክት ታደርግላቸዋለህ፣ ታከብርላቸዋለህ። ምክንያቱም መሰረታዊ ነገር አይደለም ይሄ የዘላለምን ሕይወት የሚያሰርዝ ጉዳይ ስላልሆነ ወይም ከመንግስተ ሰማያት የሚያስቀር ጉዳይ አይሆን እንጂ የተለያዩ ነገሮች ላይ የተለያየ አረዳድ መያዝህን እግዚአብሔርም ጀጅ አያደርግህም በዛ። ዋናው ነገር ግን በልጁ በክርስቶስ ኢየሱስ አምነሃል የሚለው በዛ ነው ሰው ጀጅ የሚደረገው። በልጁ የማያምን አሁን ተፈርዶበታል ይላል። የሚያምን ደግሞ የዘላለም ሕይወት አለው ይላል። የመዳን ቀን አሁን ነው ይላል። በክርስቶስ ኢየሱስ ያመነ ሰው ልጅ እንደሆነ በልቡ አምኖ ባፉ ቢመሰክር ይድናል ይላል። በልቡ ያመነና የመሰከረ ሰው የዘላለም ሕይወት እንዳለው መጽሐፍ ቅዱስ ይናገራል። ስለዚህ ያንን ያደረገ ሰው አንዳንድ ነገሮች ላይ አረዳዱ የተለየ ቢሆን ጀጅ እንድናደርገው እግዚአብሔር ቃል አይፈቅድልንም። ያንን መረዳቱን ሪስፔክት አድርገንለት ከኛ ጋር እንዲያመልክ ህብረት እንዲያደርግ ወንድሜ እንድንለው ነው እግዚአብሔር ቃል የሚያስረዳን። እና ያ መለያየቱ ትልቅ ኢሹ አይደለም። እውነት ለመናገር ይሁን ትልቅ ኢሹ አይደለም። ኢሹ የሚሆነው ከክርስቶስ ውጪ ሌላ አዳኝ እንዳለ ማመን ነው ትልቁ ኢሹ። ምክንያቱም መጽሐፍ ቅዱስ አጠንክሮ ብዙ ቦታ ላይ አጠንክሮ የሚናገረው ሐዋርያቱን ተናግረው ያለፉት ከጌታችን ከኢየሱስ ክርስቶስ ውጪ የመዳን መንገድ እንዳለ ከዚህ ከተመሰረተው መሰረት ውጪ ማንም እንዳይመሰረት ብሎ የተናገረው ይህንን ነው፣ አስጠነቀቀው ማለት ነው። እና የመዳን እውቀት ላይ ከተስማማን እኔ አምልኮ ላይ አንተና እኔ ላንስማማ እንችላለን። አሁን ለምሳሌ አምልኮ ላይ ነው በሽብሸባ ብቻ ነው መመለክ ያለበት ብለህ ልታምን ትችላለህ። ኢትስ ኦኬ መብትህ ነው። በሽብሸባ ብቻ ብታመልክ እግዚአብሔር አያዝንብህም። ዋናው ልብህን ነው የሚያየው። እኔ ደግሞ እንግዲህ አሁን እኔን ተወኝና ወይም የዚህ ሀገር ሰዎች አሁን ነጮች ወይ ጥቁሮች ደግሞ ሽብሸባ የሚባል ባህል ያውቃሉ እንዴ? አያውቁም። በባህላቸው ሽብሸባ ምን እንደሆነም አያውቁም። የእንግሊዘኛው ባይብል ምንድነው? ዳንስ ነው የሚለው። እነሱ ደግሞ ምንድነው? በዳንስ ነው እግዚአብሔር የሚመለከው፣ ሽብሸባ የሚባል አናውቅም ቢሉህ እነሱ ላይ ልትፈርድባቸው አይገባም።
ምክንያቱም ያንን ነው የሚያውቁት እነሱ ከልጅነታቸው። ሽብሸባ የሚለውን የሚረዱት በዳንስ በሚለው ነው። ዳንስ ሲባል ግን ብዙ ጊዜ ዳንስ ብለን ስንናገር እኛ ይሄ በዓለማዊ ልምምድ ይሄ ኃጢአት እንትን ያለበት ሰዎችን ወደ ሌላ እንትን የሚቀሰቅስ ምናምን ማለት ግን አይደለም። በነገራችን ላይ ዳንስ ማለት ሆሊ የሆነ ውስጣችን ሞቲቫችን እግዚአብሔርን ለማክበር የሆነ ሞቲቭ ለታይታ ሳይሆን ወይ ደግሞ ሰሞኑን እንደውም በዚህ አጋጣሚ ትንሽ የሆነች ቪዲዮ ለጥቂት ሰዎች አንዳንድ ሰዎች ጥያቄ ሆነባቸው ነበረ እና ያው የኔ ሞቲቭ በእግዚአብሔር ፊት ሪጆይስ ማድረግ ነው። መዝሙሩ እንግሊዘኛ ነው። ብዙ ሰዎች ትርጉሙን ስላልገባቸው ደንግጠዋል። ከኔም ያልጠበቁት ነገርም ስለሆነ ማለት ነው እና ደግሞ ልብሴንም አልተዘጋጀሁም ነበረ። ድንገት ነው ማለት ቤቴ ሆኜ ከጓደኛዬ ጋራ በመዝሙሩን ከፍቼ ቤቴ በጣም እየዘመርኩኝ እያለ ድንገት እሷ በእናትሽ ቅረጭና በቲክቶክ ልቀቂው በጣም ደስ ያለሽ ምናምን አለች። እንግዲህ አስቤበት ጸልዬ ለአገልግሎት እንደምዘጋጀው ለብሼ ተዘጋጅቼ ምናምን አይደለም። ድንገት ሞቅ ብሎኝ በቃ ደስ ብሎኝ በመዝሙሩ በጣም ኤክሳይትድ ሆኜ ወጣሁና ለቀቅኩት። ከዛ አንዳንድ ሰዎች ቅር አላቸው። እንዴ ሶፊ እንደዚህ ለምን እንደዚህ ያለባበሷ ወይ እንቅስቃሴዋ ከሷ የማንጠብቀው ነገር ልክ ናቸው። ለነሱ እንደዛ ሆኖ ታያቸው። እኔ ደግሞ ልክ ንጹህ ነው ልቤ። ማንንም ሰው ለማሰናከል ወይም ለታይታ ብዬ ደግሞ አልነበረም የወጣሁት። ግን ደግሞ ለወደፊቱ ደግሞ እንድጠነቀቅበት ተምሬያለሁ። አሁን በዚህ አጋጣሚ እንትን ልበል ብዬ ነው። ሰዎች በቃ ድንገት ሞቅ ብሎ ደስ ብሎን የምናደርገው ነገር ሰዎች ጋር ሲደርስ የሚሰጠው ትርጉም ደግሞ የተለየ እንደሆነ ተረድቼ ያንን ነገር ደግሞ ወደፊት ማስተካከል እንዳለብኝ ተምሬበታለሁ። ግን በእግዚአብሔር ፊት ኃጢአት ነው ወይ የሰራሁት? አይደለም። ጀስት ይሄ ባለመጠንቀቅ ዝም ብዬ በቅንነት በየዋህነት ያደረኩት ነገር እንጂ ኃጢአት ሰርቼ ግን አይደለም። ማምለኬን እግዚአብሔር ይወደዋል፣ ደስ ነው የሚለው። በፈረንጅኛ መለኩኝ፣ በአብሽኛ መለኩኝ፣ በእንግሊዘኛ መለኩ፣ እሱ ለእግዚአብሔር ግድ የለውም። እግዚአብሔር ግድ የሚለው በእውነትና በመንፈስ ልጆች ያመልኩኛል ወይ የሚለውን ነው። ልክ እንደዚህ አይነት ልዩነቶች እንትኖች አይደሉም። ይሄ አንዳችን የምናንቋሽሽበት የምናጥላላበት ውድቅ ይሄ በባህላዊ ሙዚቃ በክራር በመሰንቆ በበገና በከበሮ ያለውን እንዴት እኔ ልዩ ስፍራ ነው ያለኝ። ያንን የሚተካልኝም ነገር የለም። እውነት ለመናገር በጣም ትልቅ አክብሮትና ፍቅር ነው ያለኝ ማለት ነው። ለምን? አንደኛ የኛ ራሳችን የባህላችን ነው። እቃዎቹ መሳሪያዎቹ ባህላዊ ናቸው። ከልጅነቴ ስሰማው ያደግኩት ነገር ነው። ስሰማው ራሱ የሆነ ራሴን እዛ ውስጥ አየዋለሁ። በቃ ማንነቴ ነው እና ያንን በጣም ትልቅ ስፍራ ነው የምሰጠው። ትልቅ አክብሮት ነው የምሰጠው። ያንን ለማክበር ግን ያንን ለመውደድ ግን ግዴታ የውጭ ሀገር አምልኮ መጥላት አለብኝ እንዴ? አይ ዶንት ሃቭ ቱ። ባላንስ ማድረግ አለብኝ። የውጭ ሀገር ሰዎችም ማምለክ በራሳቸው በተሰጣቸው ያምልኩ፣ እግዚአብሔር ይቀበላቸዋል፣ እነሱም ይወዳቸዋል። የኦርቶዶክሳውያንን አመላለክ ስታይል ስለማያውቁ ሲኦል ይግቡ እንዴ? እንደዛ አይነት ፍትሃዊ ያልሆነ እግዚአብሔር የለም። ስለዚህ እነሱ በባህላቸው አግባብ ነው ብለው በሚያምኑት እነሱም ያመልካሉ፣ በሚያውቁት እግዚአብሔር ይቀበላቸዋል። እና ኢትዮጵያ ውስጥ ግዴታ የአንዱን መረዳት ክሪቲሳይዝ ካላደረገ ውድቅ ካላደረገ የራሱን ትክክል ያደረገ አይመስለውም። እና ይህንን ነገር መተው አለብን። ሚዛናዊ ሰዎች መሆን አለብን። ሪስፔክት ማድረግ የሌሎችን እምነት፣ የሌሎችን መረዳት፣ የሌሎችን አስተሳሰብ ሪስፔክት ማድረግ አለብን። እና አሁን የወንጌላውያን ቤተ እምነት የሌላውን መረዳት ሪስፔክት ማድረግ ነው ማለት በቃ አንዱ ሰው ይሄ ቃል የገባኝ እንዲህ ነው ብሎ እዛ ጋር ነው። ይሄማ የህፃናት ጥምቀት እግዚአብሔር ይፈቅዳል። ምክንያቱም በቃ ተጸልዮበት ነው። በውሃው ላይ እግዚአብሔር መንፈስ አለበት፣ ተጸልዮአል። ስለዚህ ህፃናት ቢጠመቁ ያንን ጥምቀት ነው ብለን እንቀበላለን ብለው የሚያምኑ አሉ መካነ ኢየሱሶች። አይ ሪስፔክት። ሙሉ ወንጌል ጋር ምናምን ብትሄድ ደግሞ ኖ ሰው አምኖ ነው መጠመቅ ያለበት። ካመነ በኋላ ነው መጠመቅ ያለበት። ካላመነ ጥምቀቱ አይሰራም ብለው ያምናሉ። አይ ሪስፔክት ዳት ቱ። አይ ሪስፔክት ዳት። ጌታ እውነቴን ነው የምነግርህ፣ ሪስፔክት አደርጋለሁ። ኮንፊውዝድ አልሆንም፣ በፍጹም ኮንፊውዝ አያደርገኝም። ምክንያቱም እነዚህ ሰዎች የሆነ ነገር ልበል፣ ያ በደህንነት ትምህርት ላይ አንድ ካልሆንሽ መዳን አለ። የደህንነት ትምህርት እኮ የክርስቶስ ኢየሱስ በክርስቶስ ኢየሱስ ማመን እንደሆነ እኮ አስረግጦ ጀስት ሲምፕል ኳስችን። በደህንነት ትምህርት ላይ አንድነት ከሌለሽ መዳን አለ? የደህንነት ትምህርት ምንድን ነው አንተ?
የድህነት ትምህርት ማለት ስለ ክርስቶስ የምትቀበየው ነገር አለ። አሁን ለምሳሌ እኔ በማውቃቸው በሁለቱም አለው። አሁን ለምሳሌ በፔኔኮስቶ ቅድም እንዳልሽው ማለት ነው መካነ ኢየሱስ የሕፃናትን ጥምቀት እና ቅዱስ ቁርባኑን በጣም አክብራ ትቀበላለች። በዚህኛው ደግሞ አይቀበሉትም። የሰው ልጅ ተምሮ አውቆ ከዛ ወንጌል ተሰብኮ ነው የሚድነው የሚጠመቀው ብለው ነው የሚያምኑት። ስለዚህ በደህንነት ትምህርት ላይ ኮምፕሊትሊ የሚያለያይ ነው። በልዩነት ላይ አንድነት አለ ተብሎ እኔ ስለማላቅ አሁን ለምሳሌ ብሔር ብሔረሰብ ሆነን ተለያይተን ኢትዮጵያውያን ልንባል እንችላለን። 86 ብሔር ብሔረሰብ ግን እምነት ላይ ልዩነት እያለ አንድነት አለን ብሎ ግግም ማለት ይሄ መዋሸት ነው የሚመስለኝ ፐርሰናሊ። ምን እንዳልኩሽ የደህንነት ትምህርቱ ላይ ይሄኛው ይህንን መስበክ አይችልም። አሁን ለምሳሌ ልጠይቅሽ አንድ የመካነ ኢየሱስ መጥቶ ሙሉ ወንጌል ላይ ሕፃናት መጠመቅ አለባቸው ቅዱስ ቁርባኑ የምትድኑበት ነው ብሎ ቢያስተምር ትክክል አይደለም፣ ውጣልን ነው የሚባለው። ስለዚህ ምን አይነት አንድነት ነው የምናወራው? ምን መሰለህ፣ ወደ ውጣልኝ ወደ ምናምን የሚያስደርስ ነገር የለም። መጀመሪያው ነው ያደርሳል። ያንን ቢያስተምር ትምህርታቸው ስላልሆነ ስለማይቀበሉት ምን ያደርጉታል? ይሄን ነገር አንቀበለውም፣ እንደዚህ አይነት ነገር አታስተምር ነው የሚባለው እንጂ ትምህርትን ቀጥል አይባልም ማለት። ግን ወንጌላውያኑ ምን መሰለህ፣ አሁን ለምሳሌ መካነ ኢየሱስ ያለ አገልጋይ ሙሉ ወንጌል ቢጋበዝ እና ቢያገለግል ማለት ነው ዘማሪ ብቻ ነው የሚገባበዙት በነገራችን ላይ። አሁን እኔ ለምሳሌ እኔ መካነ ኢየሱስ አገልግያለሁ መዝሙር ከሌላም አሁን ከተለያየ ዘማሪ ነሽ። ይጋብዛሉ። ግን ምን መሰለህ ዘማሪ ስለሆንሽ ይጋብዙሻል። they don't got a problem። በዘማሪዎች ላይ ቅሬታ የላቸው። ሄደሽ የትም ቦታ መዘመር ትችላለሽ። ምክንያቱም ዝማሬው ስለ ጥምቀት የለውም። ዝማሬው ስለ ብዙ ነገሮች የለውም። እኔ አይደለ ያገለገልኩት እዛ ብዙ ዓመት እኮ አብሬያቸው አገልግያለሁ። ቆይ ልንገርህ፣ ኮንፈረንሶች፣ ክሩሴዶች ላይ ትልልቅ ኮንፈረንሶች ላይ ሁሉ አገልግያለሁ። ከመካነ ኢየሱስ ከሙሉ ወንጌል ከመሰረተ ክርስቶስ የተውጣጡ አገልጋዮች ጋር አንድ ላይ አገልግያለሁ። እነሱ ልዩነታቸውን አንስተው እዛ ጋር አይፋጩም፣ አይከራከሩም፣ አይነጋገሩም። እነሱ ፎከሳቸው ወንጌል ላይ ነው። በቃ ጌታ ኢየሱስን የሰው ልጆች አግኝተው የዘላለም ሕይወትን ማግኘት መዳን አለባቸው ነው በቃ ጨዋታቸው። መጽሐፍ ቅዱሱ ይላል እኮ እኔ ኬፋ ነኝ፣ እኔ የጳውሎስ ነኝ፣ እኔ ኢየሱስ ነኝ አትብሉ ይላል እኮ። አሁን የተለያየ እኮ ነው። አሁን መጥተኝ ሙሉ ወንጌል ለብቻው የተለየ ወንጌል አለው። መካነ ኢየሱስ እኔ አሁን ነብይ አርጋ ጋብዛኛለች። ከመጀመሪያ እንደውም ነቢት ብርቱካን ብላ ፖስተር ላይ ወጥቼ የተጋበዝኩት መካነ ኢየሱስ ቸርች ላይ ነው እውነት ለመናገር። ኦኬ፣ ስብከቱን እንዴት ነው የሚቀበሉት? አሁን ስብከቱን በሙሉ አሁን ስለ ጥምቀት ብትሰብኪ እዛ ላይ ተቀባይነት አለው ወይ? ምክንያቱም የሚነግሮች ላይን አላ ገብቶቻል። በዚህ ላይ አትሰብኪም፣ በዚህ በኩል ላይ መናገር ትቻለች ተብሎ ምን ተደርጎ ነው ሊሚት ተደርጎልሽ ነው መስበክ የምትችል? ከዛ ውጪ ማድረግ አትችልም። ስለዚህ የሚገድብሽ ከሆነ አንድነት የለውም እያልኩ አይደለም። ይኸውልህ እንዴት መሰለህ ነገሩ አሁን ከዚህ ውጪ እንዳታነሳ ምናምን ብሎ እንደዚህ መመሪያ የሚሰጣጥም የለም። እንደሱ አልተሰጠም። እንደሱ አይነት ነገር የለም ሲጀመርም ማለት ነው። አገልጋዮቹም ሲሄዱ ሊከራከሩ አይደለም የሚሄዱት፣ ወንጌል ሊሰብኩ ነው የሚሄዱት። ገባህ? የሆነ ነገር ላይ አንስተው ለመከራከር ሳይሆን ወንጌል ሰብከው ሰዎችን ለማዳን ነው። በዛ ሞቲቭ ነው የሚያገለግሉት የሚሄዱት። እኔ ብዙ ዓመት ከነሱ ጋር ስላገለገልኩ ነው የምነግርህ እንጂ I'm not trying to defend any denomination or anything to be honest። እኔ እንደዚህ አይነት ጥሪም የለኝም። ማንንም ዲፌንድ ለማድረግ ሳይሆን የምነግርህ ሪያሊቲውን ነው ማቀውን ነው እውነት ነው የምነግርህ። ፎከስ ሁሉ ሪያሊቲውማ አንድ አይደሉም። ሪያሊቲውማ አንድ ናቸው። እውነቱን ነው የምነግርሽ። ሪያሊቲው አንድ አይደለም እያልኩሽ እኮ ትራስት ሚ አንድ ናቸው። ጌታ ነው እውነቴን ነው የምነግርህ። ኖ በጭራሽ በትምህርታቸው እየተነጋገርን እዚሁ መካነ ኢየሱስ እና ሙሉ ወንጌል የሚያስተምረው ልዩ ነው እየተባባልን አይደለም። አሁን ይኸውልህ አንዳንድ ነገሮች ላይ ጥምቀት ዶክትሪናቸው ላይ ሊሆን ይችላል። እሱን ነው እና ቅዱስ ቁርባኑ ላይ ልዩነት አላቸው። ኖሮም በቅዱሳን ላይ ልዩነት አላቸው። ቅዱሳን በሰማይ ቤት ይጸልያሉ ይላሉ መካነ ኢየሱሶች። ማስገባት እችላለሁ ከመካነ ኢየሱስ ቅዱሳን ያለፉ አይሉ። ስለዚህ ማወቁ ያስፈልጋል ማለት ነው። የመካነ ኢየሱስ ሰዎች ግቡ ፕሊዝ ስለሚሉ ይግቡ፣ ደስ ይለኛል። አዎ። እና ራሱ ዶክተር ሻውል ነው እኔ ፔጅ ላይ የተናገረው።
ሰላም ብያለሁ። በዚህ አጋጣሚ ዶክተር ነሚራ ሰላም ብያለሁ። አጀንዳችን ወደ ሌላ እንዳይለጠጥ ብዬ ነው የመጣ ነው። አጀንዳ ኮምፕሊትሊ ከዚህ የተለየ ነው እና ከሆነም ችግር የለብኝም። ሌላ የሚያክስ ማውራት እንችላለን። ሰላም ላንተ ይሁን። ይሁን እንዴት ነህ? አሜን፣ እግዚአብሔር ይመስገን። ሰላም ሰላም ነህ? እንዴት ነህ? አለን፣ እግዚአብሔር ይመስገን። አንድ ሁለት ጊዜ ሜሴጅ ልኬልህ ያው መልሰህልኛል። ያው ላይክም ምናምን አድርገህ ያው ከረሳኝ እንጂ ይሆናል። ግን ብዙ የሆኒ ማኛዎች አሉ በነገራችን ላይ በዚህ ፔጅ ከሆነ ኦኬ እንጂ ብዙ የሆኒ ማኛዎች ሌሎች ስላሉ ምናልባት እኔም ላልሆን ይችላል። ኦኬ አላውቅም። አክቹአሊ ምንድነው አይ ስላንተ ያኔ አንተ ሲጸለይልና ጌታን ተቀበልክ ስትል እግዚአብሔር ስላንተ ከ8 ወር በፊት እንደዚህ አሳይቶኝ ነበረ። እኔ ላንተ መልእክት ነበረኝ ምናምን ብዬ ያኔ ከ8 ወር በፊት የላኩልህን ሜሴጅ ስክሪንሾት አድርጌ ልኬልህ ነበረ። እንግዲህ እኔ አይደለሁም በቃ ለሌላ ሰው ነው የላከው። የሆኒ ማኛ ሜዲካል ዶክተር ነው በነገራችን ላይ። ኦኬ ቁጥር 2 የሆኒ ማኛ ነው የላከው። በጣም ይቅርታ። የሚገርም ነው። ብዙ አለ በስሜና በስሜ እመጣለሁ የሚለው ያወዛግበኛል አንዳንዴ። እና ምንድነው በጣም አሳጥራለሁ። ሶፊም እንደው በዚህ አጋጣሚ አንቺ ወላሂ በማግኘት ደስ ብሎኛል። እግዚአብሔር ይባርክሽ። ድሮ የአንቺን መዝሙር ሲሰማ አንድ ጊዜ በቃ እኔ እግዚአብሔር ለወደፊት እንደ ትልቅ ኮንፈረንስ እና ክሩሴድ ላይ እድል ብሰጠኝ የሆነ አንድ የአንቺ መዝሙር ነበረና እዛ ይሄን መዝሙር ያ ኮንፈረንስ ወይ ክሩሴድ ላይ እንድትዘምርልኝ ፈልጋለሁ ብዬ የዛሬ 20 ምናምን ዓመት ሳስብ ነበርና ዛሬ ደግሞ ፊት ለፊት ስላገኘሁሽ ደስ ብሎኛል። ይሁንና ምንድነው እግዚአብሔር ስላንተ ካሳየኝ ልጀምር በድፍረት መናገር የምችለው እንደዚህ ሆነ። ያኔ አንተ ከ8 ወር በፊት ያኔ ሳይመሰከርልኝ 8 ወር በፊት እግዚአብሔር ምን አሳየኝ? በህልሜ ነው ያሳየኝ። ልንገር በደንብ ስማኝ። እኔ እናንተ ተገናኘንና ስለ ጌታ ነገርኩ፣ ስለ እግዚአብሔር ነገርኩና አንዳንድ ምስጥራትን ለአንተም እንደዚህ እዚህ መናገር የማልችለው በህይወቴ ውስጥ አንዳንድ ምስጥራትን ነገርከኝና ከዛ ምንድነው ይሄ ነገር አንተ በህይወት የማትፈልጋቸው ከህይወት እንዲወገዱ የምትፈልጋቸው ነገሮች ነበሩ። እኔ እዚህ ላይ ልናገርም እና ያን ነገር እግዚአብሔር አንተም ነገርከኝ። ከተገለጠልኝ በኋላ ጸለኩልኝ። ኧረ ችግር የለውም ንገረን ዶክተርዬ፣ ከይቅርታ ጋር ችግር የለውም። ኖ አልናገርም። ኖ ኧረ እኔ ደስ ያለኝ ምንም ችግር አድርገህ ሴቭ አድርገህ እናወራለን ሌላ ጊዜ እና ከዛ ምንድነው ሲጸልይልህ አንተ የማትፈልገው ነገር አስታውቆ በደም መልክ ካንተ ውስጥ ሲወጣ አየሁ። ያስታወቀ በደም መልክ ካንተ ውስጥ ሲወጣ አየሁና በጣም ደስ አለኝ። ከዛ ይሄ ተፈጽሞ ከ8 ወር በኋላ ይሄ ነገር እንደዚህ ስለ ጌታ መናገር ስትጀምር በጣም ደስ አለኝና ስክሪንሾት አድርጌ አሁንም አለ ላኩልህ። አልደረሰም። ምን ለማለት ፈልጌ ነው? አንድ ቃል አነባለሁ በጣም እያሳቀቅ ዮሐንስ ወንጌል ምዕራፍ 1 ላይ ያለውን ቃል ያው አንብበም ሊሆን ይችላል። በሰው ሕይወት ትልቁ መሰረታዊ ነገር እና እኛ ኮንሲደር ማድረግ ያለብን ስለ ሃይማኖቱ ስለሌላው ነገር ሳይሆን ኢየሱስ ክርስቶስ በዋናነት ለሰው ልጆች ከሰጠው ሁኔታ ተነስቼ ዮሐንስ ወንጌል 1:12 ላይ እንዲህ ይላል፣ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም ይላል። ምንድነው ክርስትና ወይ ደግሞ ኢየሱስን ማመን የሚባለው? ሲምፕል ነው። ሲምፕሉ ምንድነው? ለተቀበሉ በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ሌላ ምናምን ፎርሙላ ምን የሚያስፈልገው ነገር የለም። በስሙ ታምናለህ፣ ትቀበላለህ፣ የእግዚአብሔር ልጅነትን ስልጣን ትቀበላለህ። አለቀ። ይሄ ደግሞ የእግዚአብሔር ልጅነት ስልጣን ልጅ ሆንክ ማለት ድነሃል። በቃ አንተ ልጅ ነህ። አለቀ። ይሄ ነው እንጂ ሌላው የሰው
እስላም ስለመሆኑ ስለምናምን ስለ ካቶሊክ ስለ ኦርቶዶክስ ስለምናምን ይሄ አያሳስበንም። ዋናው መሰረታዊ ነገር ይሄ ነው እና ሌላው አንድ በጣም እንደው ጊዜ አግኝቼ ልመስክር ብዬ ሳስብ የነበረ ነገር እግዚአብሔር የዛሬ 21 ዓመት ስለ ኦርቶዶክስ ቤተክርስቲያን ያሳየኝም ዮኒ በደንብ ስማኝና ሌሎችም እንደው ይስሙና እግዚአብሔር እንዴት ነው የሚያየው የምለው እግዚአብሔር ያሳየኝ። እግዚአብሔር እንዲህ አሳየኝና ወደ ሰማይ ከፍ አድርጎ ወሰደኝና እና ምድርን የተወሰኑ ሀገራትን ላሳይ ብሎ አዞረኝ። ካዞረኝ በኋላ እነዚህ የምታያቸው ምድር ብዙ ሺህ ጋሻዎች የኔ ናቸው፣ እነዚህ ምድሮች እንድታርስልኝ እፈልጋለሁ አለኝ። እሺ ስለዚህ ምን እንዳደርግ ትፈልጋለህ አለኝ። ከዛ ወሰደኝና አንድ የኦርቶዶክስ ቸርች ውስጥ ቀደን ገባን አብረን በእጄን ይዞን ቀጥታ በራእይ ነው ቀደን ገባን። ቀደን ከገባን በኋላ አሳየኝ። በዛ በኦርቶዶክስ ቸርች ውስጥ ብዙ እንደ መላእክት የሚመስሉ ይሄ መጥረቢያ የሚመስል ይሄ ድንጋይ ቅርጽ የሚወጣበት አለ አይደለም? በደንብ ስሙ። ይሁን ይሰማል? እየተሰማ ነው ይሁን? አዎ ሚውት አድርጌ እየሰማሁ ነው። ወደ ኦርቶዶክስ ላይ እንደ መጥረቢያ የሚመስል እንድትገባ። አዎ ኦኬ። አዎ ከብቻዬን ሰው እጄን ይዞ አብረን ገባ። ስንገባ ይሄ የድንጋይ መጥረቢያ ብረት የሚጠቀሙበት አለ አይደለም? እሱን እዛ ውስጥ እንደ መላእክት የሚመስሉ ገብተው እየጠረቡ ያረጀውን ከስር ከእግር ከመሬት አካባቢ ያለውን ያረጀውን እየቆረጡ በአዲስ መልክ ወደ አዲስ ነገር ሊያስገቡ ሲሰሩ አየው። ከዛ በኋላ እዛ ውስጥ ጥሎኝ ሄደ። ከዛ በኋላ ብዙ ነገር አይቻለሁ። ምን ለማለት ፈልጌ ነው? እኔ የእግዚአብሔር ዓላማ ምንድን ነው? እኔ አሁን ስለ ኦርቶዶክስ ሳስብ ኦርቶዶክስ ባለችበት ሁኔታ እግዚአብሔር ስለ ሪቫይቫል ስለመለወጥ የእግዚአብሔር ክብር ስለመገለጥ እንጂ እግዚአብሔር በዓላማው ኦርቶዶክስን የማፍረስ ወይ ደግሞ የኦርቶዶክስን ሃይማኖት የማፍረስ ዓላማ የለም። እኔ እግዚአብሔር ካስረዳኝ ነገር ውስጥ ማለት ነው። እግዚአብሔር በዛ ውስጥ ግን አንዳንድ ሪቫይቫሎችን አንዳንድ እሺ እኔ ለማለት የፈለኩት እኔ ጠይቃለሁ። ይቅርታ መድፈር ሳይሆን የምጠይቅ ሰው ስለሆንኩ ነው። ጠይቃለሁ። እሺ ይሄንን ልመልስ ይለኛል። እኔ ልመልስ ይሄንን ዶክተር ይቅርታ የእሱ ህልም ነዋ። አንቺ እንዴት ትመልሻለሽ? የእሱ አይደለም ትመልሻለሽ። ቆይ ግን እኔ ምን ለማለት ፈልጌ መሰለህ ዮኒ ኖ እኔንም ለማለት እንደውም የፈለኩት አንዳንድ ሰዎች አሁን እንደ ኦርቶዶክስ ማለት በኛ ሃይማኖት ያሉ ፕሮቴስታንቶችም ሌላ አንዳንድ ሰዎችም እንደው ኦርቶዶክስ ሰዎች ኦርቶዶክስ እንደው ፈርሳ እንደ ፕሮቴስታንት መሆንም ብቻ እንዳለበት የሚያምኑ ሰዎች ስላሉ ገብቷል። እንደዚህ አይነት አስተሳሰብ ያላቸው ሰዎች ስላሉ ምኞት አይከለከልም። እንግዲህ በፕሮቴስታንት ብቻ አይደል ከይቅርታ ጋር ምኞት አይከለከልም። መመኘት ይችላሉ። ጥሩ በኦርቶዶክስ በ19ኛው ክፍለ ዘመን መጥቶ ኦርቶዶክስን ማጥፋት ትንሽ የሚከብድ አይመስልም? ባይሆን ሙስሊሙን ብትለኝ ልቀበል ይችላል። ኦርቶዶክስ ቤት ክርስቶስ ኖ ለመመስከር እኮ ነው የምልህ። ሰው ሁሉ ወደዚህ ብቻ መዳን ወደ ጴንጤ በመምጣት ብቻ ነው መዳን ያለ ይም ብሎ የሚያስቡ አሉ። ገብተዋል? ያን ለማለት ፈልጌ ነው። ምክንያቱም እግዚአብሔር እዛ ውስጥም ይሰራል። እግዚአብሔርም በኦርቶዶክስ ውስጥ አለ። Yes. ዮኒ ለመከራከር አይደለም ዓላማዬ። A little bit confusing to me, but it's okay. ሶፊ መናገር ትችላለሽ። እሺ ዮኒ በጠየቀው ጥያቄ ላይ ነው እዚህ ችግር እያለ ወደዛ ለምን ይታያል የሚለው። በነገራችን ላይ የኦርቶዶክስ ቸርች በክርስቶስ ስም የተጠራች ናት። የክርስቶስ አማኝ ክርስቲያን ህዝቦችን የያዘች ቤተክርስቲያን ናት። ቤተክርስቲያን ተብላ ነው የምትጠራው አይደለ? ልክ እንደዛ ካቶሊክም ጭምር እንደዛው ቤተክርስቲያን ተብለው ነው የሚጠሩት። ለምን? የክርስቶስ አማኞች ስለሆኑ ማለት ነውና ፕሮቴስታንትም እንደዛው
ስለዚህ ሁላችንም ላይ ሁሉም ላይ ያለው ችግር እኩል ነው ኬር መደረግ መሰጠት ያለበት። ይሄ አንዱ ለአንዱ ቆይ እስቲ ሲጀመር ፕሮቴስታንት ላይ ያለው ችግር ተስተካክሎ እስኪያልቅ ድረስ የኦርቶዶክስ አይነካ፣ ያኛው ተስተካክሎ እስኪያልቅ ይሄኛው አይነካ የሚባል ነገር የለም። ሁሉም በወንጌል በእግዚአብሔር ቃል እየተመዘነ መስተካከል ያለበት ሁሉ ነገር መስተካከል አለበት ብዬ አምናለሁ። ምክንያቱም ከእግዚአብሔር ቃል በላይ የሚበልጥ ነገር መኖር የለበትም። እኔ አሁን የኦርቶዶክስን ቤተክርስቲያን እንዴት እንደምወድና እንደማከብር ታውቃለህ መቼም። ብዙ ሰው ሁሉም ሰው ያውቃል ሚዲያ ላይ ያለኝን ፍቅር ማለት ነው። እና ይሄንን ስናገር ከፍቅር ነው ከሌላ ነገር አይደለም። አንድ ጊዜ እንደውም እኔ ተናግሬያለሁ ሚዲያ ላይ አንዳንድ ነገሮች ኦርቶዶክስ ቤተ እምነት ውስጥ ያሉ ነገሮች ቢስተካከሉ እንደ እግዚአብሔር ቃል ያልሆኑ ልምምዶች ቢስተካከሉ እመለሳለሁ ሁሉ ብዬ ተናግሬያለሁ። ያንን ስናገር ለማስመሰል ወይም ኦርቶዶክሳውያን ለማስደሰትም ምንም አይደለም። የምሬን ነው ያልኩት፣ የእውነቴን ነው ያልኩት። እኔ ማንም ፕሮቴስታንት በዚህ ነገር ቢያዝን ጉዳይ አይደለም። የሚስተካከል ያለባቸው ነገሮች እንደ እግዚአብሔር ቃል ያልሆኑ የወጡ ነገሮች እግዚአብሔርን እንደሚያሳዝኑ መጽሐፍ ቅዱስ አስረግጦ በአራት ነጥብ ያስቀመጠው ነገሮችን ላይ ብትሰራና ቢስተካከሉ እነዚህ ነገሮች ማንንም ይቅርታ አልጠይቅም። ለኦርቶዶክስ መመለስ እውነቴን ነው የምናገር። ለምን እየተነሳ ቢፈጠፈጥ ማንም ሰው መመለስ አይቀርም። ለምን እንዴ እናቴ አባቴ የቤተሰቦቼ የዘሬ ሲጀመር እኔ ኦርቶዶክስን ነው የማውቀው። ሲወለድም ጀምሬ በኦርቶዶክስ ቤተ እምነት ውስጥ ነው የተወለድኩት፣ ያደግኩትም እዛው ነው። እዛ ተመለሰች ብሎ ሰው ሊደነግጥም ግራ ሊገባውም አይገባም። ጥያቄ የሚሆነው እነዛ ነገሮች እያሉ መስተካከል ያለባቸው ነገሮች እያሉ ሳይስተካከሉ ቢሄድ አሁን እኔ ሁሌ ቆይ መስተካከል ማለት ኦርቶዶክሶች እኮ ኤክስፕሌን ማድረግ ይችላሉ አይደል? እንደ ይሄን ነገር አሁን አንቺ ላስተካክላቸው ወይም የሚስተካከሉ የምትዩ ምናልባት ኦርቶዶክስ ለዘመናት ያኖረቻቸው ትክክል ብላ የምትሄድባቸው መንገዶች አሉ። ገብቶሻል? መነጋገር ያለብን ላስተካከል ተብሎ እኮ 47,000 ዲኖሚኔሽን ተደርሷል በፕሮቴስታንት። ላስተካከል እየተባለ ቢካም ላይ 47,000 ኦርቶዶክስ ሳታስተካክለው ለ3,000 ዘመናት ቆይታለች። እኔ አሁን ለምሳሌ ይኸውልህ ተግባባን። አሁን የኦርቶዶክሱን አቁመናው እዚህ ጋር ባለው ነገር ላይ ብንነጋገር ነው መልካሙ እንጂ ኦርቶዶክስን እዚህ ጋር መናገሩ ጥቅም የለውም። እኔም ለምን ሪያክት አደርጋለሁ? ምክንያቱም እዛ ቤት ያየሁትን ነገር ስላለ አምገነ ሪያክት። ስለዚህ አንድ አይሆን ሀሳባችን። በተለይ የመጣንበት ነገር በምንድን ነው መሰለሽ? በጣም በሚዘገንን ሁኔታ የነቢት ብርቱካንን በቸርች ለማውደም ጭራሽ ቤተክርስቲያኑላ አትሂዱ፣ እሷ ወንጌል አማኝ አይደለችም እስከማል እስከ መሰረዝ እስከ ማስወጣት የደረሱ ሰዎች ደርሰዋል። ለሱ ነገር ፊክስ ለማድረግ የመጣንበት ጉዳይ እንጂ ስለ ኦርቶዶክስ ጉዳይ ልንነጋገርበት የመጣ ነው አይደለም። እሱ ከሆነ ደግሞ በሌላ አጀንዳ መተን ስለዛ ዲስከስ ማድረግ እንችላለን። ዳብን ሰይድ የኦርቶዶክስ ወንድምናቶቼ በሌሉበት አምና ገነ ሌደን ባሪ ቶክ ባር ኦርቶዶክስ ባሉበት ደስ ይለኛል። ከሌሉ እኔ አሁን ይሄ ያልኩህ ነገር በነገራችን ላይ ከእነሱም ጋር በነበረን ሚቲንግ ላይ እንደዚህ ቲክቶክ ላይ ስናወራ ያልኳቸው ነገር ያውቃሉ። ብዙ ጊዜ ደጋግሜ ብያቸዋለሁ። ያ ቢያውቁ የማይቀበሉ አሉ። ገባሽ? ፐርፌክት ናት ብለው የሚያምኑ ኦርቶዶክስ በሚሊየንስ ስላሉ ብትስተካከል ካልሽ ስህተት አለባት እያልሽ ነው። ያ ደግሞ እንደ ስድብ ነው የሚያዩት። ገባሽ? እንደዛ አይደለም። እንደ ስድብ ነው የሚያዩት። ዮኒ ይቅርታ፣ ምንድን ነው እኔ አሁን እዚህ ጋር ስለ ሃይማኖት እንድናነሳ አልፈልግም። ስለዛ እንድናወራ ፈልጌ ሳይሆን እኔ አጋጣሚ ስትመጣም አንተ ወደ ኦርቶዶክስ ያለው አንደርስታንድ ዋይ አጀንዳችን አይደለም እንደ ቸርች ውስጥ ያለኝ ፖዚቲቭ ነገር ኖ ፖዚቲቭ ነገር ልነግርህ ነው። ለኦርቶዶክስ ያለኝን ፖዚቲቭ ነገር አስረድቼ ለማውራት ነው እንጂ ለእንትና ሌላ ክርክር ምንድነው? አሁን ኦርቶዶክስ ያልተስተካከለ አለ ለምትሉ ዲቤት መጥራት ትችላላችሁ። ዲቤት ይጠሯቸዋል። ኖ ፕሮብለም። እኔ ስለ ዲቤት አልፈልግም። አሁን የምለው ግን ቆይ አንዴ የመጣንበት ርዕስ ምንድን ነው? ቆይ አንዴ ከርዕስ መራቅ የለም። ርዕሱንም መለጠጥ የለ። አንዴ ዶክተር ፕሊዝ ስማ፣ ርዕሱን መለጠጥ የለም። አሁን እኔ በጣም ወዳቸው ማከብራቸው ሰዎች ናቸው እዚህ ጋር ያሉት።
ነቢት ብርቱካንንም ዘማሪ ሶፊያንም በጣም ወዳቸው ማከብራቸው እህቶቼ ናቸው። ስለዚህ እነሱን በየጊዜው እየመጡ የሚቀጠቅጧቸው አሮን ነው ምን እንደሚፈልጉም ከነሱ ባላቅም በፕሮቴስታንት ሆነው በክታለች የሆነ ነገር ለዛች ለምታምንበት ቤተክርስቲያኗ ያበረከተችው ነገር አለ ዘማሪ ሶፊያ። ሌሎቹ ሳያበረክቱ ቁጭ ብለው መተቸት ብቻ የሚያደርጉ ሰዎች አሉ። እንዲሁም በነቢት ብርቱካን እጅ ብዙ ሰዎች እንዳሉት ራሳቸው ምስክርና የሰጡት ማንም ሳይዛቸው ማንም ሳይጎትታቸው እኔ ነቢት ብርቱካን ጋር ሄጄ እሷ ጸልያለኝ እንደዚህ ነገር ሆኛለሁ፣ ከዚህ ነገር ተፈውቻለሁ፣ እንደዚህ ሆኛለሁ ያሉ ሰዎች አሉ። ያንን ክርስትና እንዲወጡላቸው የሚደረግ ፕሮፓጋንዳ ሶሻል ሚዲያ ላይ እየተሰራ ነው። ያንን እኔ እቃወመዋለሁ። ስለዚህ በዛ ነገር ላይ ምን መደረግ አለበት ብለን ብንነጋገር ይሻላል እንጂ ሮጠን ከኦርቶዶክስ ጋር ኮምፔር ማድረጉ there is no point እያልኩ ነው። ምንም አያገናኘው ከኦርቶዶክስ ጋር የሚያገናኘው ነገር የኦርቶዶክስ ወንድምና እህቶች በፍጹም የነቢይትን ብርቱካን ስም እየጠሩ ሲያብጠለጥሉ አታገኝም። እንዲሁም ዘማሪት ሶፊያ ሽባባው በብዛት እንዲያውም ባለፈው በለቀቀችው ላይ ፖዚቲቭ ሆነው እንኳን የመለሱት የኦርቶዶክስ ልጆች ናቸው። እውነት ለመናገር ሲያብጠለጥሏት የነበሩት እና ቢች ዳር ላይ ሆነው በቡታታ መዝሙር የሚለቁ ሴቶችን ለምን አይናገሩ? እሷ እንዲያውም ቤቷ ውስጥ ሆና ያመሰገነችው። እውነት ለመነጋገር ሽንት ቤት ሆነው እንደዚህ እያሉ የሆነ ነገር የሚያደርጉ ብዙ እያሉ እነሱ መቃወም እየተቻለ እሷ ላይ ሲሆን ግን የሚያበረቱት ድንጋይ ከባድ ስለሆነ ያንን ነገር ፊክስ ለማድረግ ነው የመጣ ነው እዚህ ቦታ ላይ ቱ ቢ ኦነስት። ግን አሁንም እላለሁ ኦርቶዶክስን አቁመን ስለ ኦርቶዶክስ ስለዚሁ ስላለው ችግር እዚህ ውስጥ ቆርጥመው ሊበሏቸው ያሉትን ሰዎች ቢያስተካክሉ በሚል የመጣ ነው። ስለዚህ ኦርቶዶክስ መናገሩ አስፈላጊ ነው። እሱ ላይ ፎከስ እናድርግ። ቴንኪው ዮኒ። አይ ልክ ነው። ርዕሱ ስለ ኦርቶዶክስም ስለ ፕሮቴስታንትም አይደለም ርዕሱ። ይቅርታ ዶክተር የምትናገረው ካለ ላስጨርስ። እናገራለሁ። ምንድን ነው አይ ቅድም እኔ እንኳ አክቹዋሊ ቅድም ስታወሩ ስለ ኦርቶዶክስ ነው ስታወሩ የነበረው እኔ ስል ኢንቫይት ስደረግ ማለት ነው። እኔ ግን ያው ለኦርቶዶክስ ያለኝን ፖዚቲቭ በሚል እንጂ ስለሱ ለማውራት አይደለም የገባሁት። እና ምንድነው ምን መሰለ ዮኒ፣ በዚህ ምድር ላይ አንድ ትልቁ ማወቅ ያለብን ነገር ምንድን ነው፣ እንደ አገልጋይም እግዚአብሔርን እንደምናመልክም ሰዎች እኛ የምንዳኘው በእግዚአብሔር ቃል ነው፣ በእግዚአብሔር መንፈስና በእግዚአብሔር ቃል ነው። በዘመናት መካከል ሰዎች ጌታ ኢየሱስ ክርስቶስን የአጋንንት አለቃ ብለውታል እኮ። የሰው ልጆችን ለማዳን የመጣውን ኢየሱስ ክርስቶስን ብዔልዜቡል የአጋንንት አለቃ ብለውታል። ይሄ በምድር ላይ እስካለን ድረስ የሰዎች ቲፎዞም ከፍ ሊያደርገን አይገባም፣ የሰዎች ቲፎዞም ዝቅ ሊያደርገን አይገባም። የኛ መሰረት ልንቆምበት የሚገባው መሰረት ኢየሱስ ክርስቶስ መሆን ስላለበት ነው። ሰዎች ፐርሰናሊ እኛ በእኛ ውስጥ ያለውን ነገር ሚስ አንደርስታንዲንግ አድርጎ እኛን አታክ ሊያደርጉ ይችላሉ። እውነተኛ ነገር ደግሞ እኛ ውስጥ እስካለ ድረስ ሰዎችንም ሴጣን ሰዎችንም ተጠቅሞ አታክ ሊያደርግ ይችላል። አሁን ኢቴ ሶፊ አሁን እኔ ነገርኩህ እኮ አንድ መዝሙራ እንደው ቆይ አንድ በጣም ወደው መዝሙር አለና እግዚአብሔር እድል ሰጥቶኝ የዛሬ 20 ዓመት የማስበውን ነው የምነግርህ። ትላልቅ ክሩሴዶች ላይ ብጋበዝ ይሄን መዝሙር መታ እንድትዘምርልኝ ነው የምፈልገው ብዬ በጣም የተባረኩበት ህይወቴ የተቀየረበት ያለቀስኩበት ስንት መዝሙር አላት። በተለይ አንዱ መዝሙር ማለት ነው ምንድነው፣ እነዚህ ሰዎች እያንዳንዳችን በምድር ላይ ያለ የራሳችን ድካም አለ። እኔ ስንት አሁን ለምሳሌ እውነት በእግዚአብሔር ፊት ለመናገር ስንት እንደ ኢትዮጵያ አሉ የሚባሉ አስነዋሪ ነገር የሚያደርጉ እግዚአብሔር በምህረቱ ከልሏቸው የሚኖሩ ምስጢራቸውን ደብቀንላቸው የምንኖር ስንት ሰዎች አሉ። ትላልቅ አገልጋዮች የተቀቡ ስማቸውን ግን የማንጠቅስ እግዚአብሔር አፍረታቸውን ሸፍነው ይኖራሉ። ስላልተገለጠ ምስጢራቸው ስላላወራን ሰዎች ምንድነው ምን ለማለት ፈልጌ ነው፣ እኛ ኮንሲደር ማድረግ ያለብን ማየትም ያለብን የእምነታችን ራስና ፈጻሚ የሆነውን ፕሮፌት ባለፈው ቡርቴ ብዙም አንታወቅም፣ ኦልሞስት እኔ ብዙም አላቃተም፣ ግን እንደዚህ ኦንላይን አገኘዋትና ስገባ የእግዚአብሔር መንፈስ ብዙ ተናገረ። እኔ ራሴ
በጣም ተለወጥኩኝ። እግዚአብሔር ስለሷ ብዙ ነገር ነገረኝ። በእውነት እሷ መመስከር ትችላለች። ብዙ ነገር ተናገረኝ እግዚአብሔር። እኔ ራሴ ከዛ በኋላ በጣም ተለወጡ ስለሷ ያለኝ አመለካከት። ምክንያቱም እግዚአብሔር ስለሷ የሚነግረኝና ሰዎች አንዳንድ የሚያወሩት ነገር አይገናኝም። ስለዚህ እኛ እግዚአብሔር እኛን የሚለንን ነገር ነው ኮንሲደር ማድረግ ያለብን እንጂ ዛሬም ነገም ሰዎች ስለኛ የተለየ ኔጌቲቭ ምክንያቱም ፈረንጆቹ እንዴት ፈረንጆቹ እንዴት እንደሚዘምሩት እንዴት እንደሆነ እኔ ራሴ የሆነ ሜዳ አግኝቼ ምናምን ብዬ ሳስብ ነበር። ዛሬ ቀኑን ሙሉ እሱ መዝሙር ነው። ስራ መመለስ ስላለብኝ ይቅርታ፣ በጣም መልእክት ብቻ ዶክተር በጣም ይቅርታ። እሺ ማቋረጥ አይደለም፣ በጣም ከታላቅ ይቅርታ ጋር ፕሮፌት ብርቱካን ሰላም ብያለው፣ ሶፊም ሰላም ብያለው፣ ዶክተርም ሰላም ብያለው። ዶክተርን መጀመሪያ ልጠይቅ። ዶክተር ሰላም፣ ሶፊ እንዴት ነሽ? እግዚአብሔር ይመስገን። ሰላም ነህልኝ? እግዚአብሔር ይመስገን፣ ክብሩ ይስፋ። ደህና ነኝ በጣም ተመስገን። ስራ ላይ ሆኜ እየሰማችሁ ነበረ። ያው ኦርቶዶክሳውያን በሌሉበት አጀንዳችሁ ሌላ ሆኖ ሳለ ኦርቶዶክሳውያን ወንድሞቿ የኦርቶዶክስ እምነት ተከታይ መልስ የሚሰጡ በሌሉበት የኦርቶዶክስ መነሳቱ ፌር አይመስለኝም። ስለዚህ እኔ የመጣሁት አሁን አጀንዳችሁን ቀጥሉ፣ ግን ዶክተርና አንቺ ስላነሳችሁ ይህን ሀሳብ መጀመሪያ ዶክተር ላውራቸው። ዶክተር አሉ ይሰማውታል? ኦርቶዶክስ ላይ የትምህርት ስህተት አለ ብለው የሚያምኑት ነገር ካለ ብዬ አምናለሁ። እኔም ደግሞ የእርሶን ቤተ እምነት ስህተት አለበት የምለው ነገር አለ። ስለዚህ በመጽሐፍ ቅዱስ የቤተ እምነታችንን መግለጫ ይዘን ስለ ቤተ እምነታችን እርሶም የእርሶን ቤተ እምነት ዲፌንድ ያደርጋሉ፣ ቻሌንጅ ያደርጎታለሁ፣ እርሶም እኔን ያደርጉኛል። እንደዛ ማድረግ ይችላሉ? ፈቃደኛ ነው? ምን መሰለህ፣ እኔ አላውቅም፣ ግን ምን ለማለት ነው ምን መሰለህ፣ አይ እንትኑን ብቻ ይንገሩኝ። ስራ ስለሚሄድ ነው። ይቅር ይበሉ እባክዎ። እሺ ችግር የለም፣ ግን ተረድተኸኝ፣ ግን ወደዛ እንድንሄድ ነው። አንድ ደቂቃ አይሞላም ማወራው ማለት ነው። እሺ ስራ መመለስ አቋርጬ ስለመጣሁ ነው። ስማኛ፣ እኔም ሰማሃለሁ እኮ እኔም ስራ አለብኝ እኮ። እኔንም ስማኝ። ምንድነው እኔ ያነሳሁት ነገር በጣም ለኦርቶዶክስ ያለኝ ፖዚቲቭ አቲቲዩድ ለመናገር ነው ያን አይዲያ ያነሳሁት። አንድ ከዛ ውጪ ግን በሌላ ነገር ላይ እናውራ ብትል እኔ ስልክ ቁጥሬን እንትን አዳርገኝ፣ ስልክ ቁጥሬን እንትን እልሃለሁ። በዋትስአፕም በሌላም ነገር ማውራት እንችላለን። ውይይት ከሆነ በስልክ አይደለም የምንወያየው። ያው የኔ ቤት ተገናኝተን ነው ውይይት። አንዴ ቆይ ሶፊዬ ወደ አንቺ እመጣለሁ። አንዴ ቆይ ስለተነሳ ለመከራከር ሳይሆን በቃ እሺ፣ እንደዛ ከሆነ ተረድቶታለሁ ዶክተር። ስለ ፖዚቲቭ ነገር ነው፣ ለመከራከር አይደለም። ስለ ፖዚቲቭ ነው ያነሳሁት። ፖዚቲቭ ያነሳሁት ኦርቶዶክስም እግዚአብሔር ይሰራባታል፣ እግዚአብሔርም በኦርቶዶክስ ይጠቀማል የሚለውን ለመደገፍ ነው ያወራሁት። እሺ ዶክተር፣ እሺ ቴንኪው፣ በጣም ይቅር ይበሉኝ። ሶፊ ደግሞ አንቺን ልጠይቅና አንቺም ስታነሽ የሚስተካከል ነገር አለ ስትይ ሰምቻለሁ። ባለፈውም እንደዚህ ብለሽ ጊዜዎች አሳልፈናል፣ ዲያቆን ዘማርያም፣ እኔም ሌሎችም ወንድሞችንን። አሁን ግን የሚሆነው እንደዛ ሳይሆን አንቺም ስለ ቤተ እምነትሽ እኛ ጥያቄ ስላለን አንቺም የቤተ እምነትሽን የምትቆሚበትን እውነት ይዘሽ መጽሐፍ ቅዱስ ይዘሽ የእምነት መግለጫሽን ይዘሽ እኔም የእምነቴን መግለጫ ይዤ ቻሌንጅ ማድረግ ወይም ዲቤት ማድረግ ፈቃደኛ ነሽ? በጣም ደስ ይለኛል እንደዚህ ብለህ ስለጠየቀኝ። መልሴ ግን አንተ የኦርቶዶክስ መምህር ነህ፣ ስራህም አገልግሎትህም ዲቤት ማድረግ ነው። ለብዙ ዓመትም ስትዘጋጅበት የኖርክበት ልምድ ውስጥ ያለህ እዚህ ስፍራ ላይ ስታገለግል የቆየህ ነህ። ዲቤት ማድረግ ነው በቃ ማለት ይሄ አሁን ጥሪ አንዱ ማገልገል፣ የእግዚአብሔርን ቃል ማገልገል፣ ከዛ ደግሞ ቤተክርስቲያኒቷን ዲፌንድ ማድረግ ዲቤት ማድረግ ነው። እኔ ደግሞ ለዚህ ነገር ዝግጅት ሳደርግ የቆየሁ ሰው አይደለሁም። ለዚህ ነገር ሲዘጋጁ የቆዩ ሰዎች አሉ፣ ስፍራው ላይ ያሉ ማለት ወንጌላውያንን ወክለው ዲቤት የሚያደርጉ የተዘጋጁ ያነበቡ ጥያቄዎችን መመለስ የሚችሉ ብቃት ያላቸው ደግሞ ሰዎች አሉ። አሁን እኔ ይሄንን ስናገር እምነቴ ላይ ጥርጥር ኖሮኝ ወይ ደግሞ የሆነ ፍርሃት ይዞኝ ሳይሆን አንድን ቤተ እምነት ወክዬ ቀርቤ በኔ እውቀት ልክ፣ በኔ ንባብ ልክ፣ በኔ መረዳት ልክ ተመዝና ያ ቤተ እምነት ተመዝኖ በኔ ምክንያት እንዲቀሉም እንዲሰደቡም ስለማልፈቅድ ዝግጅቱ ያላቸው ሰዎች፣ ብስለቱ ያላቸው ሰዎች እንዲያደርጉት ነው የምፈቅደው። ግን ምንድነው የኔን አቋም አሁን እዛ ጋር ስናገር ቤተክርስቲያኔ እናት ቤተክርስቲያን
ኦርቶዶክስ ቤተክርስቲያን አንዳንድ ነገሮች ላይ ያላት ነገር ቢስተካከል እመለሳለሁ ስል ለክርክር እየተዘጋጀው ሳይሆን የራሴን አቋም ነው እየተናገርኩ ያለው። በቃ ጥሩ። ስለዚህ ዮኒዬ ሁለቱም ወንድማችንም እህታችንም ስለ ኦርቶዶክስ ማንሳት የለባቸውም። ምክንያቱም ካነሱ ቻሌንጅ እያደረጉን ስለሆነ እኛም ቻሌንጅ ማድረጋችን ስለማይቀር ለዛ ደግሞ ቅድም ሶፊ እንዳለችው እኔ የውይይት ሰው አይደለሁም ብላለች። ስለዚህ ስለ ኦርቶዶክስ አለማንሳት ነው ወይ ደግሞ ጥያቄም ካላደው መጠየቅ ነው። ወንድማችንም እንደዚሁ ቻሌንጅ አላረግም ብሏል። መጠየቅ ከፈለጉ መጠየቅ ይችላሉ። ግን ኦርቶዶክሳን በሌሉበት ግን ለዛውም ቶፒኩ ሌላ ቶፒክ ይዛችሁ ከነቢይ ብርቱካን ጋር የተያዘውን ቶፒክ እየተካተልኩ ነው። እሱን ይዛችሁ ሄዶ ወደ ኦርቶዶክሳውያን ጋር መሄዱ አይ ዶንት ቲንክ አግባብ አይመስለኝም። እችን ብቻ ለማስተላለፍ ነው። ሆን እየቀጥሉ ስራ ላይ ነኝ እኔ። ታንኪዩ በጣም ይቅርታ ካቋረጥኳችሁ። ወደ ቶፒካችሁ ያው ክርክሩ ምንም እኛ አይጠቅመንም። ዋናው ነገር መማማሩ ነው። ወንጌልን በፍቅር እውነትን በፍቅር ነው መነጋገሩ ዋናው ነገር እና ያ ነው ዋናው ስትራቴጂው እና በደንብ ደግሞ ከዚህም ወክለው የሚናገሩም ሰዎች ስለሚኖሩ እንደዛ ነው መነጋገርም ያለብን። እንደዛ ነው ይመስለኝ። ወንጌላዊ ያሬድ መዝሙር ያሬድ እንደዛ ለዛም ነው ገባሽ። እኔ ወዳጆቼ ናቸው ኦርቶዶክስም እንዲሁም ፕሮቴስታንት እንዲሁም ሙስሊም። ግን በብዛት በዚህ ነገር ላይ ሶሻል ሚዲያ ላይ ሆነ የተለመደው ምንድን ነው የአንዱን ሜንሽን ከተደረገ ሌላው ገብቶ ይመልሳል። ገብቶሻል? ለዛ ነው አጀንዳችን ደግሞ ምን ነበረ? አጀንዳችን ኮምፕሊትሊ ወተናል። ኮምፕሊትሊ በማይሆን ሁኔታ መካከለኛና አጀንዳችን የሚሆነው ደግሞ ኢየሱስ ብቻ ነው ዋናው ነገር አይደል? ክርስቶስ ኢየሱስ ብቻ ነው። መዳን በክርስቶስ ነው። ኢየሱስ ክርስቶስ ያድናል በሚለው ነው። ሌላውን ነገር እዚህ ጋር እንትን ማለት የለብንም። ያ መልካም። ስለዚህ አንቺ አሁን የት ቸርች ነው የምታገለግዪው? አሁን ያው ዲሲ ላይ ዶክተር ራሱ ባለፈው ምስክርነት ሰምተዋል። አንድ እህት 2-3 ሰዎች ምስክርነት የሰማነው ዶክተር ባለፈው ገብተን ላይቭ ላይ አዎ ቀዲስ እኮ ልኬልሻለሁ። እና ምስክርነቱ በጣም የሚያስደንቅ ነበረ። ዋናው ነገር ነው ስለ ክርስቶስ ኢየሱስ ስራ ነው ማውራት የምወደው። ሁሉም ነገር ላይ ኢየሱስ ክርስቶስ እንደሚሰራ ሰዎች በኢየሱስ ስም እንደሚወልዱ ኢየሱስ የሚባለው ስም ታላቅ ስም እንደሆነ ኢየሱስ የሚባለው ስም ሲጠራ እውር እንደሚበራ እኔ ፕሮፌትም እንደመሆን ይመጠን እግዚአብሔር ልጅ ኢየሱስ ክርስቶስ ጌታና አዳኝ እንደሆነ እና መውለድ የማይችሉ ሰዎች መውለድ እንደሚችሉ እግዚአብሔር ይሄ ስም ሲጠራ ድንቅና ተአምራትን እንደሚሰራ ዋናው አጀንዳዬና ዓላማዬ በምድር ላይ ክርስቶስ ኢየሱስን መግለጽ ነው። ኢየሱስን መናገር ነው። ስለ ኢየሱስ ማውራት ነው። አሁን ሌላ አጀንዳ ውስጥ ገብተሽን አውሪ ተከራከሪ ብትለኝ እኔ መከራከር አልችልም። ከምሬ ነው የምነግርህ። ለምንድን ነው የማልከራከረው? ብቃቱ ሳይኖረኝ ቀርቶ አይደለም። አሁን ደግሞ የኢንተርኔት ዘመን ነው። ቀላል ነው። ሁሉንም ነገር በደንብ አድርገህ ይዘህ መተህ ቁጭ አድርገህ መከራከር ይቻላል። ይሄኛው እንደዚህ ነው፣ ክርስቶስ እንደዚህ ነው፣ ኢየሱስ እንደዚህ ነው፣ እንትን እንደዚህ ነው ተብሎ ማለት ነው። ትርጉሙማ በጉግል አይሆንም። ትርጉም አለ በጉግል አይደለም ያልኩህ። አሁን ሁሉም ነገር ባይብሉ ምንም ነገር የተዘጋጀ ነው። ዕውቀት ምንም ቢሆንም አስተማሪ ከሌለ እኮ እንደፈለግን ከተረጎምን ወደ ተለያየ ቦታ እንሄዳለን። አይደለም ይሆንዬ። አሁን ባይብል ራሱ እኮ ይሄ ራሱ በቂ ነው ለሁሉም ነገር አይደል? እውነትን መንገድም የሚነግረን ባይብል ነው። ይሄንን ይዘን መነጋገር ግን መሟገትና መከራከሩ ጥቅም የለውም ነው እኔ የምለው። ምንም እሱኛው ምንም አያመጣም። የሚያመጣው ክርስቶስ ኢየሱስን መናገር ነው። በተረፈ ላለነው ደግሞ በፍቅር ምንኖርበትን መንገድ መፈለግ ነው ዋናው ዓላማውና የኔ ቸርች ባለፈው አንድ እህት አሁን ስትመሰክርልን 5 ምን እስቲ ዶክተር አንተ መስክርልኝ ምን ነበር ያለችው? ዶክተር አለክ ሚቶ ነው እና ለማንኛውም ምንድነው ምልህ ዮኒዬ ወንድማችን ጋር የተነሳው ታሪክ ነው። እዚህ ውስጥ ያው ሁላችንም የገባ ነው። ባንተ ስም ባንተ ምክንያት ስለተሰደብኩኝ ለምንድነው እሷ ናት ነቢት ብርቱካን ናት ስለተባለውን ነገር ለማጥራት ነው የመጣ ነው። እዚህ ውስጥ የገባ ነው። ይሄንን ሐልም ደቂቅ ሰዓትም እንወስዳለን ብለን አልገባንም። እውነት ለመናገር እሱን ነበረ ዋናውም እንዲፋታሽ ነው፣ ሌላ ነገር የለውም። እና
አንተ ሙሉ ሰው ነህ። ኢየሱስ ክርስቶስ ማን ነው አይኑን ያበራው ብለው ሲጠይቁት ቤተሰቦቹ እሱ ሙሉ ሰው ነው አሉት። መናገር ይችላል አሉ። አንተ ሙሉ ሰው ነህ፣ መናገር ትችላለህ ነው። ስለዚህ ዋናው ነገር ወጣው እሷ ቤተክርስቲያን እንዳትሄዱ እንደዚህ ነው። ልክ እኔ ምንም ነገር በእኔ እግዚአብሔር እንዳልሰራ፣ ምንም ነገር እግዚአብሔር በእኔ እንዳልተጠቀመ፣ ሰዎች ወደ ክርስቶስ በእኔ እንዳልመጡ እንዳልዳኑ ተደርጎ ያን ሁሉ ወቀሳና ያን ሁሉ ውርጅብኝ ተሰብስበው ስለማውራታቸውና የሆነም ደግሞ ይሄ እኮ የኔ ጉዳይ ነው፣ አንቺም ብቻ አይደለም እየጠሩ ያሉት እኔንም ስም እየጠሩ ስለሆነ መልሱን መስጠት አለብን አብረን ተባብለን የመጣነው ነገር ነው። ዛኛውም ጋር ዚኛውም ጋር ያለውን ሰው ልንወቅስና ልንከስ አይደለም። እና ይሄ እውነትን በፍቅር ተነጋገሩ የተባለውን ነገር እሱን ልናደርግ ነው የመጣሁት እኔ በበኩሌ ማለት ነው። እና ዋናው ነገር አገልግሎት ደግሞ መጨረሻችን አይደለም። ሰው ስላገለገለ ግል እኖራለሁ፣ ባገለግልም እኖራለሁ። ደስ ብሎኝ ባገለግለው እድል አግኝቻለሁ ይሄን ጌታ በማገልገሌና ይሄን ያህል ግን በትላልቅ ወንድሞችና ትላልቅ የእግዚአብሔር ሰዎች በተባሉ ሰዎች ዘንድ ተሰብስበው እሷ ስትሸጥ እኔ ይቀበል ነበረ ለተባለው ነገር ውሸት ነው ለማለት ነው። ብዙም አላወራሁም። አሁንም ቢሆን ውስጤም ጸጥ በይ ስላለኝ ነው ዝም ያልኩት። ያው መናገሩን አቅቶኛል። ያንን ያለው ሰው አንቺ ፊት መቅረብ ይችላል እውነት እንደዛ ብሎ ያሻው ሰው አላውቀውም። ራሱ እኔ ቸርቹ አገለግል ነበር። ከሷ ቸርች አብሬያት በደንብ አገልግዬ እንደዚህ ምናምን አለ ማለት ነው። እኔ አላስታውስም። እኔ ቸርች በሚያሳዝን ሁኔታ ሰውን ለማጥላላት ያደርጉታል። ያ ይሄንን ነው ለምን? ምክንያቱም አገልግሎቱን ለማስመታትና ሰዎች በኔ ውስጥ ባለው ጸጋ የሚጽናኑ ሰዎች እንዳይጽናኑ እንዳይፈወሱ ነው። እግዚአብሔር ቤት እኮ እንትን እኮ አይደለም፣ ሱቅ አይደለም እኮ ሲጀመር ምን ቢዝነስም አይደለም እኮ አይደል? ወንጌል የምንሰራበት ክርስቶስ ኢየሱስን በፍቅር የምንሰብክበት ስፍራ ነው እንጂ አሁን ባላገለግል ቸርች ባይኖረኝ ምን ይፈጠራል? ይፈጠር ነገር አለ እንዴ? ምንም የለም እኮ አይደል? እውነታው ነው። እኔ ልጆቼ ደርሰዋል ሁሉ ነገር እግዚአብሔር ይመስገን። እና አሁን ደግሞ ወንጌልን አደባባይ ላይ እየሰበኩኝ ሜዳ ላይ እየሰበኩኝ ዓለምን እየዞርኩኝ ጌታ ኢየሱስ ክርስቶስን እየገለጥኩኝ መኖር እችላለሁኝ እኮ ምንም ይሄናል ፕሮብሌም የለውም። ግን የነሱ ግን አካሄድ እስከ መጨረሻው ድረስ ሰዎችን አታክ ማድረግና ማጥፋት ነው። አንድ ሰው ለምስክርነት ብትጠራው አቤት ብሎ የሚመሰክርልህ የለም። ለክፋትና የማይሆን አስተያየት ወይንም ክብር ለማግኘት ቢሆን ሁሉም ሰው የራሱን መጥቶ አስተያየት ሊሰጥ ይችላል። እስኪ እንዲበልልኝ እንኳን ጸጥ ሊልክ ይችላል ሰው። ይሄን ያህል ነው ሰው ልጅ ገብተዋል። ስለዚህ እንደዚህ አይቻለሁኝ እኔ በዘመኔ። ግን እግዚአብሔር ሚራክል አድርጓል። እግዚአብሔር ተአምራት ሰርቷል። ምንም በእግዚአብሔር በኔ እንዳልሰራ እንዳልተናገረ እንዳላደረገ እንደ የማርያም ጠላት ብሎ ሰውን ወጥቶ መቀጥቀጥ ነው አይቻልም። በእኛ ዘንድ ስላለው ነገር ነው ማወራው ያለሁት። እና አሁንም ቢሆን ሌሎቹም ቢሆኑ ወንድማችንም ቢሆን ከዚህ በኋላ በአደባባይ ነገር ምንድነው ስላልገባኝ ነው ማለት ከሱ ጋር ማበር አለብሽ አንቺ ለመወደድ ከሱ ጋር ወዳጅ መሆን አለብሽ በሱ ለመወደድ። እሱ ነው እንግዲህ የገነተ